ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምናላችሁ በአንዳንድ ጉዳዮች በወቅታዊ ጉዳዮች ዙሪያ አጠር ያሉ ሐሳቦችን ለማካፈል መልካም ሞላ መጥቻለሁ እንድትከታተሉኝ በአክብሮት ጋብዛችኋለሁ የፍሪ ፕሬስ ቻናል ተከታታዮች ቻናላችንን ሼር ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ የብልጽግና መንግስት በአማራ ክልል ላይ ጦርነት ካወጀ 2 ዓመት ሊጠጋው ነው ፋኖም የታወጀውን የህልውና አደጋ በመቀልበስ ረገድ ከባድ ተጋድሎ እያደረገ ነው በድልም እየተጓዘ ነው እንግዲህ በጦርነቱ ከድሉ ባሻገር በህዝቡ ላይ በርካታ ሰብአዊ ቀውስ ደርሷል ብዙ ህዝብ ሞቷል የመሰረተ ልማት ውድመት በተለይ ትምህርት ቤቶች የጤና ተቋማት ቤተክርስቲያናት መስጊዶች አጠቃላይ የህዝብ መገልገያ ተቋማት ከባድ ውድመት ደርሶባቸዋል በተለይም የመከላከያ ሰራዊት እንደምሽግ በሚጠቀምባቸው የህዝብ መገልገያ ተቋማት ልክ በፋኖ ተመቶ ወይም ደግሞ ወደ ሌላ ቦታ እንቅስቃሴ ሲያደርግ አውድሞ ነው የሚሄደው የሚዘረፈውን ዘርፎ መውደም ያለባቸው እንደ ዶክመንት ሳይቀሩ ትምህርት ቤት ዶክመንት ወይም የፍርድ ቤት ዶክመንቶች ሳይቀሩ እነሱን ያወደመ ነው የሚሄድ በዞንና በከተማ አስተዳደር እዛም በተገኘባቸው ጊዜያት በሙሉ እንደዚህ ፋይል ሆን ብሎ የህብረተሰቡን ፋይል ያጠፋል በአጠቃላይ በርካታ የሆነ ሰብአዊ ቀውስ እንዲሁም ደግሞ የኢኮኖሚ ኪሳራ እያደረሰ ነው ጦርነቱ የአማራ ፋኖ ደግሞ እየታገለ ይገኛል እንደምታውቁት እንግዲህ ትግሉን በተቻለው አቅም ለማፋጠን የሁሉም ተሳታፊነት የሁሉም አንድነት ይጠበቃል ከዚህ ጋር ግን ተያይዞ በጋራ ወይም በአንድነት መታገል ትልቁ መፍትሄ ነው በተለይም እንግዲህ የአማራ ህዝብ ጠላት አንድ ነው እንዲጠፋ የፈረደበት አካል አለ ለአማራ ህዝብ ታገላሉ ብለው ደግሞ የወጡ ብዙ አይነት በተለያየ አደረጃጀቶች ያሉ እንደየአካባቢያቸው የተደራጁና ወደፊት አንድ እንሆናለን በሚል እየሰሩ ያሉም አሉ ሌሎችም ደግሞ በድርጅት ተደራጅተናል የሚሉ አሉ በአጠቃላይ ለአማራ ህዝብ ለመታገል የወጣ በሙሉ የአማራ ህዝብ እየደረሰበት ያለውን መከራ ለማሳጠር የራሱን የሆነ ስራዎች መስራት አለበትና በአንድነት መታገል ካለበትም በአንድነት መታገል አለበት በተለይ የአማራ ህዝብ አሁን እየደረሰበት ያለውን ማት መከራ ሊያስታግስ የሚችል ለማቆም ደግሞ ሊያፈጥን የሚችሉ ነገሮችን በሙሉ መሰራት አለባቸው ብያምናለሁ የዓላማ ልዩነት ሊኖር ይችላል የዓላማ ልዩነቱን ግን በጠረጴዛ ዙሪያ ወይም ደግሞ በንግግር መፍታት ተገቢ ነው ወንድም ለወንድም ጦር መማዘዝ ማይጠበቅብንም ደግሞ የወጣንበትም ዓላማ ይሄ አይደለም የአማራን ህዝብ ሞት ለማቆም ወጣን እርስ በርሳችን መወጋጋት ወይም ደግሞ መገዳደል የለብንም እንደዚህ አይነት ነገሮች ከሚያደርጉ ወይም ደግሞ ይሄ እንዲፈጠር የሚያደርጉ ሰዎችን ሁሉም ራሱን ሊፈትሽ ይገባል ብዬ አስባለሁ እንዲዋጉ ወይም ደግሞ ወንድሙ ጋር እንዲዋጉ የሚያደርጉ የሚቀሰቅሱ በተለይ በማህበራዊ ሚዲያ ስማቸው የማይታወቅ ግን የአንዱ ደጋፊ መስለው እርስ በርስ ፋኖ እንዲወጋጋ የሚያደርግ ሐሳብ የሚጽፉ እጅግ በጣም ብዙዎች ናቸው እና ስለዚህ እነሱን በማጋለጥ ረገድ ሁሉም ደግሞ እነዚህ ሰዎች በተለይ በድርጅቱ ውስጥ ስማቸውን ቀይረው ወይም በሌላ ማንነት ካሉ የአማራን ትግል ለመጎተት ሰርጎ የገቡ መሆናቸውን ተረድቶ በተለይ ፋኖ ህይወቱን ሊሰጠው ለአማራ ህዝብ ህይወቱን ለመስጠት እስከ መጨረሻው መስዋዕትነት ለመክፈል የቆረጠ አካል ስለሆነ እነዚህን አይኖች ነጥሮ የማውጣት ኃላፊነት አለበት ብዬ አስባለሁ እንግዲህ እንደምታውቁት ህዝቡ አሁን ከፍተኛ ችግር ውስጥ ነው ያለው ይህን ከፍተኛ ችግር ውስጥ የገባው ደግሞ ህልውናው እንዲረጋገጥ በመቁረጡ የተነሳ ነው እስካሁን ድረስ ህዝቡ ለፋኖ ነው ድጋፉን እየሰጠ ህዝቡ እንዳይማረር እና እንዳይሰላች ደግሞ ይሄ ጎን ለጎን መገፋፋት ሲመጣ ህዝቡ ተስፋ ቆርጦ ወደ ሌላ ለጠላት አጀንዳ ተጠላፊ እንዳይሆን ደግሞ እንዳይሰላች ለፋኖ ፊቱን እንዳያዞር ለማድረግ ይሄ ጎን ለጎን መገፋፋት መቆም አለበት ብዬ አስባለሁ እንግዲህ ሁሉም የፋኖ ኃይሎች በተለይ ደግሞ ገለልተኛ ናቸው ተብሎ የሚታሰቡት በውጭ ሀገር ማለት ትግል ውስጥ የሌላችሁ በማሸማገል በማቀራረብ ከመሳሪያ ከአፈሙዝ ይልቅ በንግግር እንዲፈቱ ብታደርጓቸው ይሄ ነገር ቢሞከር ጥሩ ነው እንግዲህ አማራ በሽምግልና ይታወቃል በሃይማኖት አባቶችን በማክበር ይታወቃል የሐሳብ ልዩነት በትግል ላይ የሐሳብ ልዩነት የሚጠበቅ ነው በአማራ አልተጀመረም ሌሎችም ድርጅቶች እንደዚህ አይነት ተመሳሳይ ነገር ሲያጋጥማቸው ነበር የአማራም ትግል ይገጥሞታል ያን ደግሞ ለመፍታት በሰላማዊ መንገድ የሚነጋገሩበትን የሐሳብ ልዩነት ቢኖራቸው እንኳን ዋነኛውን ጠላታቸውን እናሸንፍበታለን ባሉስ መንገድ እንዲሄዱ ሁለቱም ተከባብረው እንዲሄዱ ወይ ሁለት ጎራውን ያው እንደምታውቁት በሁለት ካምፕ ነው ያለው ያን ካምፕ ለማስታረቅ ካልተቻለ እንኳን አትሊስት
ጎን ለጎን እንዲሁም ውጊያ የማይከፍቱበትን በአደባባይም የማይፈራረጁበት መንገድ ቢኖር የሀገር ሽማግሌዎች፣ የሃይማኖት አባቶች ወይ ደግሞ ትልቅ ተሰሚነት ያላቸው በፋኖች ዘንድ ይህንን ጉዳይ ብታጤኑበት መልካም ነው ብዬ አስባለሁ። ሌላው እንግዲህ በአማራ ክልል፣ በአዲስ አበባ፣ በኦሮሚያ ክልል ሰፊ የሆነ አፈሳ እየተፈጸመ እንደሆነ ይታወቃል። እኔ ለወላጆች ነው መልእክት ማስተላለፍ የፈለኩት። ወላጆች እባካችሁ ልጆቻችሁ ጦርነት ውስጥ ከመማገዳቸው በፊት የት ናቸው ልጆቻችንን መልሱ ብላችሁ ጠይቁ። እንግዲህ እንደምታዩት ፎቶ ላይም በተደጋጋሚ በማህበራዊ ሚዲያ ሲወጣ ነበር። እጅግ በጣም ህጻናት ናቸው። እድሜያቸው ገፋ ቢል 15 ዓመት የማይሞሉ ህጻናት ወይም ደግሞ ታዳጊዎች ለጦርነት መከላከያ ሊቀላቀሉ ተብሎ በአሚኮ በፋና ብሮድካስቲንግ ምናምን በሚሉ በዚህ በብልጽግና ሚዲያዎች ዜና እየተሰራላችሁ ነው እና እናቶች፣ ወላጆች ልጆቻችሁ ውጊያ ገብተው ከማለቃቸው በፊት ልጆቻችንን አምጡ መልሱ ብላችሁ ብትጠይቁ መልካም ነው። አፈሳው በጣም በከፍተኛ ሁኔታ ነው የተጠናከረው። እንደውም ደህና ገንዘብ ያለው ልጁን በገንዘብ ከፍሎ እየመለሰ ገንዘብ የሌለው ወላጅ ደግሞ ልጆቹን ወደ ሞት ቀጠና ወደሚሆንበት ወደ መከላከያ በ15 ቀን በ20 ቀን አሰልጥኖ ወደ ሞት ቀጠና ወደሚልክበት ካምፕ እየላካቸው ይገኛል። ስለዚህ ወላጆች ከማልቀሳችሁ በፊት ወይም ደግሞ ልጅ የጠፋ ብላችሁን በማህበራዊ ሚዲያ የአፋልጉኝ ማስታወቂያ ከመለጠፋችሁ በፊት ልጆቻችሁን ጠይቁ። ልጆቻችሁን ከብልጽግና ውሰዱ። ከመሞታቸው በፊት የመከላከያ ልብስ ወስደው ከፊትና ከጀርባ ጥይት ከሚዘንብባቸው እንደምታውቁት እንግዲህ መከላከያ ሲያዋጋ ከተመለሳችሁ እኛም አንለቃችሁም ፋኖ መጣብን ብላችሁ እንዳትመለሱ በሚል ከጀርባ ከባድ መሳሪያ ደግኖን የሚልካቸው እነሱም በመሃል ላይ ላለመመለስም ቸግሯቸው ወደፊትም ደግሞ ለመሄድ ቸግሯቸው እያለቁ ይገኛሉና እባካችሁ የኢትዮጵያ ወላጆች ልጆቻችን የት ናቸው? አምጡ መልሱ። አንደኛ ለመከላከያ ሰራዊት የእድሜ ገደብ አለው። የዓለም አቀፍ ሕግ ይወስነዋል። የዓለም አቀፍ ሕግ ከ18 ዓመት በታች በጭራሽ ለመከላከያ ሰራዊት እንዲመለመል አይፈቅድም። ይህ ከሆነ እንደ ጦር ወንጀል ነው የሚቆጥረው። ያንንም አይታችሁ በአደባባይ ወጣችሁ ልጆቻችሁን ጠይቁ። እንግዲህ በዚህ በ2 ዓመት ጊዜ ውስጥ እጅግ በጣም ለበርካታ ጊዜያት የግዳጅ አፈሳ ተከናውኗል። በዚህ ውስጥም ታፍሰው ከተወሰዱ በኋላ እንደው እጅ ሰጥቶ ተማርከው ለቤተሰቦቻቸው የተመለሱ ካልሆነ በስተቀር አብዛኞቹ ወጥተው ነው የቀሩት። ስለዚህ ወላጆች ጠይቁ፣ ልጆቻችሁን ጠይቁ። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ አንድ ህግ ያኔ ደግሞ በጣም ሲሞገስ በነበረበት ሰዓት አንድ በጣም አደገኛ የሆነ ህግ አዋጅ አጽድቆ ነበር በፓርላማ ለስደተኞች የዜግነት መብት የሚሰጥ። በወቅቱ በጋምቤላ ያሉ የጋምቤላ ተወላጆች ይህንን ህግ በጣም ተቃውሞት ነበር። ምክንያቱም የደቡብ ሱዳን ስደተኞች በጋምቤላ ከጋምቤላ ህዝብ ቁጥር እኩል በሚሆን ደረጃ ስለነበሩ ማለት ነው። እንግዲህ ያኔ በተለያዩ ሚዲያዎችም የደቡብ ሱዳን ስደተኞች ጋምቤላን ስለማጥለቅለቃቸው እንዲሁም ደግሞ ከህዝቡ ጋር ተመሳሳይነት ከለርም ስላላቸው ደግሞ የጎሳ ማንነትም ያላቸው ስላሉ እየዋጧቸው ነው። የደቡብ ሱዳን ስደተኞች የጋምቤላን ህዝብ እየዋጧቸው ነው በሚል በወቅቱ ብዙም ያልተሰማ ተቃውሞ ተሰምቶ ነበር፣ ተንጸባርቆ ነበር። አሁን ራሱ የደቡብ ሱዳን ታጣቂዎች ወደ ጋምቤላ እየተሻገሩ ህፃናትን ያግታሉ፣ ይገርላሉ። በተለይ ደግሞ ከብቶችን እየዘረፉ ይወስዳሉ። ይህ ደግሞ ሆን ተብሎ በብልጽግና መንግስት ፊት የተነሳው ጉዳይ ነው። እንደምታውቁት መከላከያ ሰራዊት በአማራ ክልል ገብቶ ሴቶችን ይደፍራል፣ ህፃናትን ይገድላል፣ መሰረተ ልማት ያወድማል። እንግዲህ ሀገር ይጠብቃል ተብሎ የተቋቋመው መከላከያ በአማራ ክልል ጦርነት እያካሄደ ነው። 2 ዓመት ሆኖታል። ሀገር ሲወረር ግን አይሰማም። ከነዚህም ውስጥ አንዱ የሰሞኑን ከ1 ወር በፊት ነው እንደውም የደቡብ ሱዳን ታጣቂዎች ጋምቤላ ውስጥ ገብተው ህፃናትን አግተው ከ14 በላይ ሰዎች ገድለው እንዲሁም ደግሞ የእንስሳትን የቁም እንስሳትን ዘርፈው ወስደዋል። ይህ ሲሆን የብልጽግና መንግስት እውቅና የማይሰጠውም በዝምታ ነው የሚያልፈው። ይህን የሚያደርገው ሆን ብሎ ነው። ምክንያቱም እንደምታውቁት በ2011 ዓ.ም የስደተኞች አዋጅ ጸድቋል በአብይ አህመድ አማካኝነት። ይህ አዋጅ ለስደተኞች የዜግነት መብት የሚሰጥ ነው። ይህ ደግሞ ማንን ጎዳ? በጋምቤላ ክልል ያሉ የደቡብ ሱዳን ስደተኞች እኩል መብት ሰጣቸው። ይህ ማለት ከነዋሪው ከኢትዮጵያውያን በላይ የበለጠ ቁጥር ያለው የደቡብ ሱዳን ስደተኛ ዜግነት ሲያገኝ የጋምቤላው እየተጨቆነ መሆኑን እንደውም ደግሞ በጣም ከፍተኛ ስጋት እንዳለባቸው በወቅቱ በጣም ገልጸው ነበረ። እንደውም አንድ ቪዲዮ ያሳያቸዋለሁ። ይህንን በተመለከተ አንድ የጋምቤላ ተወላጅ የተናገሩትን በተለያየ ፍትህ መጽሔት እንደውም በጣም በተደጋጋሚ ሲጽፍ ነበረ። ይህንን
ከፍተኛ ቁጥር ያለው የደቡብ ሱዳን ተወላጆች በጋምቤላ ችግር መፍጠራቸውን እንደውም የመሳሪያ ዝውውር የአደንዛዥ ዝውውርና በመሰል በወንጀሎች ላይ እየተሳተፉ ነው እነሱን ለመቆጣጠር አልተቻለም በሚል በተደጋጋሚ ዘገባ አውጥቶ ነበረ። እንዲሁም ደግሞ በተመሳሳይ ስለሆኑ መለየት ስለማይችሉ ኢቭን በጋምቤላ በመንግስት አስተዳደሩ ስር ገብተው ከሁለቱም ከራሳቸውም ሀገር ይሄዳሉ ደቡብ ሱዳን ሄደው ደሞዝ የሚቀበሉ በዚህም ደግሞ ከኢትዮጵያም ደሞዝ የሚቀበሉ ሁሉ ነበሩ። እንግዲህ ይህ ችግር ተንከባሎ የብልጽግና ሴራ ስለሆነ ብልጽግና በሱዳን ያደረገውን የሱዳን በጎንደር ያደረገውን የጎንደር መሬት ለሱዳን ንውሰዱ ብሎ እንደሰጣቸውና አሁን በኃይል ሱዳን የኢትዮጵያን መሬት እንደወረረች ይታወቃል። መሰረተ ልማቶች ነው ወዲያው መሰራት የጀመረው ከወረረች በኋላ። አሁን ደግሞ ብልጽግና ያንን ጋምቤላ ውስጥ ደግሞታል። በጋምቤላ አንድ ወረዳ የደቡብ ሱዳን ታጣቂዎች ወራው ባንዲራ ተክሏል። ይህ ዝም ብሎ ይመጣ አይደለም። አብይ አህመድ ወደ ስልጣን ከመጣ ጀምሮ ሲሰራበት የኖረው ነው። እንዳልኳችሁ ይሄ አዋጅ ወጣ፣ ለስደተኞች ሙሉ መብት ተሰጣቸው። በተለይ ኢትዮጵያውያኑን የበታችሁ ነው ከሀገራቸው በታች። በነገራችሁ ላይ ይህ ህግ እንዳጠቃላይ እንደ ኢትዮጵያ የአማራ ህዝብ አሁን ከክልሉም ውስጥ እንግዲህ እስቲ ቆየን ያለበትን ሁኔታ ስለምታውቁት አልደግምላችሁም። ከክልሉም ውጭ የመስራት የቤት ባለቤት የመሆን የመሬት ባለቤት የመሆን መብት የለውም። ነገር ግን የደቡብ ሱዳን ስደተኞችም ሆነ ሌሎች ስደተኞች በኢትዮጵያ የቤት ባለቤት የመሆን የመስራት ሙሉ መብት አላቸው። በወቅቱ ያ ስደተኞች ህግ ሲወጣ የአማራ ህዝብ ያላገኘውን መብት አጎናጽፏቸዋል በሚልም ሲነሳ ነበር። አሁን ወደዛ ጉዳይ ከመግባታችን በፊት እዚሁ ወደ ጋምቤላ ጉዳይ ላይ እንቆይና የኢትዮጵያ መንግስት ወይም የብልጽግና መንግስት ለደቡብ ሱዳን የጋምቤላን አንድ ወረዳ የሚያክል መሬት ቆርሶ ሰጥቶ ባንዲራ እንዲተክሉ አድርጓል። ይህ እንግዲህ እስካሁን ለረጅም ዓመታት ለ5-6 ዓመታት የጋምቤላ መብት ተቆርቋሪዎች ሲናገሩት ነበር፣ ግን አድማጭ አላገኙም። ዛሬ በፊት ለፊት ወጥቷል። መብት ሲሰጣቸው ስደተኞች ልክ እንደ ኢትዮጵያውያን ተቆጥረው መብት ሲሰጣቸው አንድ የጋምቤላ ተወላጅ ቅሬታቸውን አቅርበው ነበር። አሁን ቪዲዮውን ከፍትላችኋለሁ። ይህ ማለት ስደተኞች በዓለም አቀፍ ህግ መሰረት ኢትዮጵያ ውስጥ መኖር የለባቸውም እያልኩ አይደለም። የዓለም አቀፍ ህግ መሰረት በሚፈቅደው መልኩ ኢትዮጵያም እንደ ሌሎች ሀገሮች ስደተኞችን የማስተናገድ ግዴታ አለባት። ግን ከኢትዮጵያውያን እኩል መብት መስጠት በተለይም ደግሞ የነባሩን የዛን አካባቢ ህዝብ በሚጨቁን መልኩ ወይም ደግሞ በሚያሰጋ ስጋት ውስጥ በሚጥል መልኩ የወጣው አዋጅ አሁን የፈሩት ደርሶ እንግዲህ አንድ ሰፊ የጋምቤላ ወረዳ የሚያክል መሬት ለደቡብ ሱዳን ተሰጥቷል። በወቅቱ አንድ የጋምቤላ ተወላጅ ይህንን ብለው ነበር ህጉ ሲወጣ። በጋምቤላ አካባቢ የዘር ማጥፋት ጀምሮ ነበር። አሁን ደግሞ በሌላ ካይት እያረጉት ነው። በጋምቤላ ህዝብ ላይ ከግማሽ ሚሊዮን የሚሆኑ የደቡብ ሱዳን ዜጎች የጅምላ ዜግነት ይሰጣሉ እያለ ያስወራ ነው። ይሄ ያረገው እንግዲህ ወያኔ ነው። አዲሱ ፕራይም ሚኒስተር ሳይገባ ጀምሮ ነው ይሄ ተንኮል የጀመሩት። ኢትዮጵያ የህዝብ ብዛት ችግር የለውም፣ እንዲያውም ከአፍሪካ አንደኛ ነው። እና በአሁኑ ሰዓት እንደዛ አይነት ህዝብ በሌላ ጎሳዎች ላይ ትናንሽ ጎሳዎች በዛ አካባቢ ያሉት ለማጥፋት ካልሆነ ምንም እንትን የለም። ተንኮል ባይኖር ኖሮ አማራ ከሚፈነቀል ወደ ጋምቤላ ሰፍሮ ስደተኞች ሲቲዝን ከሚሰጥ አማራዎቹ ለምን ወደዛ አሰፍራቸው? ተንኮል ስላለ ነው አባታችን፣ ተንኮል ስላለ ነው ይሄ ሁሉ ህግ እየወጣ ያለው። የኢትዮጵያን ክፍሎች ብልጽግና ለጎረቤት ሀገራት ሲሰጥ የመጀመሪያው አይደለም፣ በተደጋጋሚ የታየ ነው። አሁን በጋምቤላ ይህ እንግዲህ ይህ ንግግር የተሰማው በ2011 ዓመተ ምህረት አካባቢ ነው። ይሄ ለደቡብ ሱዳን ስደተኞች የዜግነት እውቅና ይሰጣል ከተባለ ቆይቷል። በፊትም በህወሓት ኢህአዴግም ዘመን ይሲወራ ነበር። ከዛ በኋላ ልክ አብይ አህመድ ከመጣ በኋላ በ2011 ዓመተ ምህረት አዋጁ ጸድቆ በይፋ የዜግነት መብት ሰጧቸው ቆይቷል። ከዛ በኋላ በተደጋጋሚ እንግዲህ ስደተኛውና የክልሉ ህዝብ ቁጥር እኩል ሆኗል በሚል በተደጋጋሚ ቅሬታ ሲሰማበት ቆይቶ ነበር። ያውን ፍሬ አፍርቶ በጣም ጸጥ ባለ ሁኔታ መደላደር ሲፈጠር ነበር። አሁን ጸጥ ባለ ሁኔታ የኢትዮጵያ ክፍል የሆነ ሰፊ መሬት
ደቡብ ሱዳን በችሮታ ተሰጥቷል ማለት ነው። እንደውም አሁን እዚህ ስክሪኑ ላይ እንደምታዩት የፍትህ መጽሔት የደቡብ ሱዳን ስደተኞች የኢትዮጵያ ዕዳ በሚል አንድ ጽሑፍ አስነብቦ ነበር በወቅቱ በ2011 ዓ.ም። በየትኛውም የዓለም ጥግ በጎረቤት ሀገራት ውስጥ የሚፈጠር የእርስ በርስ ግጭት በአካባቢው ሀገራት ፈተና መሆኑ አይቀሬ ነው ይላል። ደቡብ ሱዳን የኢትዮጵያ ዕዳ የመሆኗ ጉዳይም ከዚህ ዓለም አቀፋዊ እውነታ ጋር የተያዘ ነው ማለት ይቻላል። በሀገር ውስጥ የዜጎች መፈናቀል ከዓለም ሀገራት ከፊት መስመር ላይ የምትገኘው ኢትዮጵያ የጎረቤት ሀገራት ስደተኞችን በማስተናገድ ስሟ በበጎ ይነሳል። ከኤርትራ፣ ሶማሊያ እና ደቡብ ሱዳን የሚመጡ ስደተኞች ቁጥር በየጊዜው እያሻቀበ ስለመሆኑ ዓለም አቀፍ ሪፖርቶች ይጠቁማሉ። ባሳለፍነው የፈረንጆች ዓመት ከደቡብ ሱዳን ወደ ኢትዮጵያ የገቡ አጠቃላይ ስደተኞች ቁጥር 445,481 መድረሱን የተባበሩት መንግስታት ድርጅት ባወጣው ሪፖርት ላይ ተመላክቷል። የደቡብ ሱዳን ስደተኞች የሚስተናገዱባቸው መጠለያዎች የሚገኙት በጋምቤላ ክልል ሲሆን ይህ ይፋዊ አሃዝ መጠን ከክልሉ ነዋሪዎች ቁጥር የበለጠ ሆኖ ይታያል። እንደ 1999 የማዕከላዊ ስታቲስቲክስ ኤጀንሲ ሪፖርት የክልሉ ህዝብ 306,097 ነው። ከሪፖርቱ በኋላ በቅርብ ጊዜ በተሰራ ግምታዊ ስሌት 393,000 ነዋሪዎች እንደሚኖሩበት መረጃዎች ይጠቁማሉ። ይህን አሃዝ ከአጠቃላይ የስደተኞች ቁጥር ጋር በንጽጽር ስንመለከተው በእርግጥም የደቡብ ሱዳን ስደተኞች የኢትዮጵያ ዕዳ ሆነዋል ለማለት እንደፍራለን። ይህ ጽሑፍ የወጣው በፍትህ መጽሔት ላይ ነው። እንግዲህ ዕዳው ቀጥሎ ዛሬ ላለንበት ሁኔታ ላይ ደርሶታል። የደቡብ ሱዳን ጸጥ ባለ ሁኔታ ከጋምቤላ አንድ ሰፊ ወረዳ ወራለች። ቀጣዩ ደግሞ እያለች እንግዲህ በዚህ በዝምታው ከቀጠለና የኢትዮጵያ መንግስትም ከተባበራቸው እንደሚታወቀው በእሱ ፍቃድ ነው የገቡት ህግ ወጥቶላቸው በአካባቢው አብላጫ ቁጥር እንዲይዙና የውዝግብ ቀጠና በማድረግ ቀስ በቀስ የኢትዮጵያ አካል የሆነውን ክፍል ለደቡብ ሱዳን የመስጠት ይህ የቆየ አብይ አህመድ መንግስት እቅድ ነው። ያ እቅድ ነው እየተሳካ ያለው። እንደዚህ አይነት ሁኔታ በአፋር ክልልም እንዳለ ይታወቃል። እንደዚህ አይነት ልክ ደቡብ ሱዳን በጋምቤላ በደቡብ ሱዳን እና በኢትዮጵያ ቦርደር መካከል ያሉ ቦታዎችን ወደ ደቡብ ሱዳን የመስጠት አይነት ሴራ እንዲሁ በአፋር እና በጅቡቲ መካከል ያለውን ተመሳሳይ ሴራ እንዳለ ከዚህ በፊት በተደጋጋሚ መገለጹ ይታወሳል። ግን ልብ ያለው የለም። ምክንያቱም አብይ አህመድ በርካታ አጀንዳዎችን ስለሚሰጠን እዛ ጋር ስለምንጠመድ ደግሞ በተጨማሪ እንደምታውቁት ትልልቅ ጦርነቶችን እያስተናገርን ነው። በፊት በሰሜን ኢትዮጵያ ጦርነት፣ አሁን ደግሞ በአማራ ህዝብ ላይ የታወጀው ጦርነት አለ። እሱ ጋር አብዛኛው ህዝብ ትኩረቱ መሀል ሀገር ላይ ሲሆን አብይ አህመድ ኢትዮጵያ በተለይ በህዝብ ቁጥር አነስተኛ የሆኑ ኢትዮጵያ ህዝብን የመጨቆን እንደውም የባሰ አሳልፎ ማንነታቸውን ከማጥፋትን ባሻገር ለሌሎች ሀገራት እንደ ችሮታ የመስጠት መንግስታዊ እቅዱ ነው። ያም ቀጥሎበታል። ወደፊት ሌሎች መረጃዎች ሲደርሰን ተጨማሪ የምናጋራችሁ ይሆናል። በዚህ ሳምንት ግን ባለፉት 2 ቀናት የደቡብ ሱዳን መንግስት ወደ ጋምቤላ ጎራ ብሎ አንድ ትልቅ ወረዳ ተሰጥቶት ባንዲራ ተክሎ ሄዷል። ትናንት ፕሮፌሰር ህዝቅኤል ጋቢሳ በኬኤምኤን ሚዲያ ቀርቦ ይህንን መንግስት የብልጽግና መንግስት የኦሮሞ መንግስት ብለው የሚጠሩት ኦሮሞን የማይወዱ እና ሌሎች አካላት ናቸው በሚል ዝርዝር ማብራሪያ ሰጥቷል። እኔ አንድ ጥያቄ ለመጠየቅ ፈለኩኝ። ይህ መንግስት የኦሮሞ መንግስት ካልተባለ የማን መንግስት ነው ሊባል የሚገባው? እንደምታውቁት እንግዲህ የአማራ ህዝብ በተለይ በኦሮሞ ብሔርተኞች ትርክት ሰርቶበት በፊት የአማራ ገዥ መደብ ገዝቶናል በሚል በተሳሳተ ትርክት ዛሬ የአማራ ህዝብ እጅግ በጣም መጠነ ሰፊ ግፍ እየተፈጸመበት ይገኛል። ባለፉት 7 ዓመታት በተለይ የአማራ ህዝብ ላይ ለተፈጸሙ የዘር ማጥፋት ወንጀሎች መነሻቸው እንደዚህ አይነት የሐሰት ትርክቶች ናቸው። በህዋትም በኦነግም ሲነዙ የነበሩ የሐሰት ትርክቶች ዛሬ ፍሬ አፍርተው ነው የአማራ ህዝብ ሁላ ስቃይና መከራ እያሳለፈ የሚገኘው። እንግዲህ ያ በተሳሳተ ትርክት የአማራ ገዥ መደብ እየተባለ የአማራ ገዥ መደብ የሚባል ኖሮ ሌላውን ህዝብ ሳይጨቁን በታሪክ ውስጥ የአማራ ገዥ መደብ ኖሮ ሌላውን ህዝብ በብሔር ደረጃ ያጠፋበት ታሪክ ቢፈለግ ከመጽሐፍ ውስጥ አይገኝም። ነገር ግን ይህንን ትርክት አዳብረው ሚዲያ ተጠቅመው መንግስትነታቸውን ተጠቅመው ያላቸውን ሁሉ መስራት በሚችሉት ደረጃ ሁሉ ሰርተው የአማራ ህዝብ ዛሬ ለገባበት የህልውና አጣብቂኝ ውስጥ እንዲገባ ያደረጉት ድሮ የአማራ ገዥ መደብ በሚል በተሳሳተ መንገድ የተሳሉት ትርክት ነው። እንደምታውቁት ብልጽግና የብሔር ተኮር መንግስት ነው። ያው ከመዋቅሩ የተዘረጋው አጠቃላይ ህዋት
በጻፈው ወይም ደግሞ ህወሓት በዘረጋው መዋቅር ውስጥ ነው። ሁሉም ነገር እንዳለ ነው፣ የተቀየረ ነገር የለም። ስለዚህ ኢትዮጵያ ውስጥ ያለው የብሔር ፖለቲካ ነው ሁላችሁም እንደምታውቁት። አሁን ያለው ገዥ መደብ ደግሞ የኦሮሞ ብልጽግና ነው። የኦሮሞ ብልጽግና በመንግስት ውስጥ አብዛኛውን ዋና ዋና ቦታዎችን ተቆጣጥሯል፣ ይህ ግልጽ ነው። እንዲሁም ወደ መንግስትነት ከመጣ ጀምሮ በሚታይ መልኩ ዋና ዋና የመንግስት ኃላፊነቶችን ህግ በማውጣት ደረጃ ህግ ዝም ብሎ ሰው በመሾም ብቻ አለ፣ ህግና አሰራር ዘርግቶ አብዛኛዎቹን የኦሮሞ ተወላጆች የመተካት ስራ ሰርቷል። በመንግስትም በመንግስት ተቋማትም በህዝብ ተቋማትም በአጠቃላይ በሚችለው አቅም የኦሮሞ ተወላጆችን የመሙላት ስራ ሰርቷል። ለአንድ ብሔር ያደላ መንግስት መዋቅር የማድረግ ስራ ሰርቷል። በዚህ 7 ዓመት ውስጥ እንደ ዋነኛ የመንግስት አክተር ሆኖ እየተንቀሳቀሰ ያለ ከመንግስት ውስጥ ማለት ነው መከላከያ ሰራዊት ነው። ጦርነትን በማካሄድ የብልጽግና መንግስት እየጠበቀ ያለው። በዚህ መከላከያ ሰራዊት ውስጥ አብዛኞቹ ጄኔራሎች የኦሮሞ ጄኔራሎች ናቸው። ሌሎች የሉም እያልኩ አይደለም፣ ግን በአንድ መንግስት ውስጥ አብዛኛውን የብሔር ስብጥር ከአንድ ብሔር ከሆነ የዚህ መንግስት መገለጫ ሊሆን የሚችለው የዛ ብሔር ነው። ህዝቡ እንዳጠቃላይ ሲገዛ ነበሩ። እንደዚህ አይነት ትርጉም ለመስጠት ተፈልጎ ማንም እንደማይል ይታወቃል። የኦሮሞ ገዥ ቡድን ሲባል አሁን ያለው ስልጣን ላይ ያለው የብልጽግና አገዛዝ የኦሮሞ ገዥ ካልተባለ ፕሮፌሰር እስኪ እና ምንድን ነው የሚባለው? እውነት ነው፣ ተላላኪዎች አሉ ከሌሎችም ብሔር ዋናውን ስልጣን ይዞ በተለይ ወሳኝ የሆኑ ስልጣኖችን ለአንድ ብሔር ወይም ለኦሮሞ ብሔሮች ሰጥቶ ሌላውን ደግሞ እኩልነት በሚል ስም ከፈለገ በፈለገው ሰዓት ሊነጥቃቸው ለሚችል ግን ለማሟያ ላስቀመጣቸው ሰዎች ሰጥቷል። ይህ ግልጽ ነው። ለዛም ነው እኮ አማራ ክልል ወደ ሌላው ክልል በየጊዜው የሚቀያየሩ ፕሬዚዳንቶች ያሉ ያክል ኦሮሚያ ክልል አንድም ጊዜ የማይቀያየሩ ለሚፈልጋቸው ሰዎች ወይም ደግሞ በፌዴራል ደረጃ ቋሚ ቦታዎች አሉ ለአንድ ብሔር የተሰጡ የማይነካኩ ዋና ቦታዎች። ግን ደግሞ ሲፈልጋቸው ዛሬ ከአንደኛው ብሔር ጋር ፍቅር መስሎ ሌላኛውን ብሔር ለመግፋት ሲፈልግ የሚሰጣቸው የስልጣን ሹመቶች አሉ፣ የመጫወቻ ካርድ የሚጠቀሙባቸው አሉ። ግን አሁን ያለው መንግስት የኦሮሞ መንግስት ካልተባለ ምንድን ነው የሚባለው? ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ